መረጃ ያክል ቪዲዮ ከሰራበት እሱ ነው ይላከልኝ። ከሁለታችንም አዳምጠህ ስማ ስለተባልኩ ቅድም ሰመዱ ቤት ላይ ስለነበር እየተናገርኩ ነበር። ከሁለታችሁም አዳምጠህ ስማ እና ይሄን የመሰለ ለኛ ለሁለታችንም ጓደኛ ነህ፣ ግን ይሄን ነገር አስበውና መባል ያለበትን ነገር ፍርድ ለማን እንደሚፈርድ መደመጥ አለበት። ሌላም ቮይስ ሳይኖረው አይቀርም። ነገሩ እየቀጠለ ይሄዳል። ትሰሙታላችሁ፣ ሀሳባችሁን መስጠት ትችላላችሁ። አሁን ነው ቪዲዮውን የሰራው። በዚህ ደቂቃዎች እኛ እየተነጋገርን ነው ቪዲዮውን የሰራው። ጆከር በዚህ በቮይስ ብቻ አይደለም፣ አንተ ጋር ወይ አንድ ሰው ጋር መተው ሁለቱም መነጋገር አለበት። በቮይስ ሳይሆን አሁን እኛ የምንጠይቀው መቼ ነው የደወለችልህ? ኤልሻዳይ ጠይቀሽዋለሁ። ኤልሻዳይም እዚህ መካከል ላይ ኤልሻዳይ ስም ተነስቷል አይደል? ኤልሻዳይ የደወለ ስልክ ይለያያል። አንድ ጊዜ ሰሜ ጨርስና ትቀጥላለህ። ችግር የለውም። ሁላችሁም ሀሳባችሁን በነፃነት መግለጽ ትችላለህ። ከሁለቱም ጎን የጆን ዳንኤልም የጃኒም በነፃነት ሀሳባችሁን ማራመድ ትችላላችሁ፣ መነጋገር ትችላላችሁ በትህትና። ግን አሁን ጆን ዳንኤል ደውላልኛለች፣ ኤልሻዳይንም አንስቷል። ኤልሻዳይም እዚህ ጋር ትጠይቃለች። ሁለተኛ የደወለችበትን ቀኑን ሰዓቱን ማውጣት ይችላል፣ ከስልኩ ላይ ማሳየት ይችላል። ውክልናው መልሽላት ነው ያናገርኳት ነው የሚለው። እንግዲህ ምክንያት ለውክልናው እኔ መጨረሻ ላይ ለውክልናው ስደውልላ ለምን ደወልክ የሚባል ቪዲዮውን ሰምታችሁታል። ውክልና ስለሰጠዎች ከባንኬ ላይ የባንክ ውክልናዬን መልሽ አንሽልኝ መሰለኝ እኮ። አንድ የሆነ ሲደወል አንድ ሰው ስልኩን ታይቶ ተደወለ፣ ሚስኮል ተደረገ፣ አንተ ደወልክ ይለያል። እሷ እዛች ጋ ሄዳ እየደወለልኝ ነው ብላ ለሰዎች ለኔልሻዳይም ለነማንም ስታሳይ ወይ እሱ የደወለ ሲሆን ነው፣ እሷ የደወለች ሲሆን ደግሞ ግልጽ ነው፣ ያስታውቃል። ዲፌንድ ያደረገበት መንገድ እኔ ምንም አላሳመነኝ። የራሱ ሌላ እውነታ ሊኖረው ይችላል። አልመቷትም ያለውን ፓርት ደግሞ እሷ የራሷን ማሳመኛ መንገድ ይኖራታል፣ ታምጣ። ነገር ግን ሳትመታ በዚህ ያህል ደረጃ መቶኛል፣ ጎርቶኛል ብላ ህዝብ ጋር እንደዚህ ፈጣ ትመጣለች ብዬ ፍጹም አላስብም። እኔ ኖ 1 ሚሊዮኑን አይደለም በማታ እሷ ደውላ አሁን መጀመሪያ ያሰማንም ቪዲዮ አለ አይደለ? ብጥብጥ ተነስቶ ደወሉልኝና ለምን ትደውላለህ ተባልኩኝ አለ አይደለ? ያኔ የተባለው እሷ ደውላ እንደዚህ በራቆቷ ናት አላሳያችሁም ብሏል። እንግዲህ ይታይ ስንት የመደወያ ቦታዎች እያሉ አዶኒ ሳሎን ሆኖ እሷ ሽንት ቤት ገብታ እሱ ጋር በራቆቷ ደውላ ከዛ ሄዳ እየደወለልኝ ነው ብላ እስከ መበጥበጥ የሚያደርሳት እስከዚህ እዛ ጋ ያሉ ሰዎች ደደብ ናቸው። የተደወለና የደወለ ስልክ አይለዩም። ስታስበው ተረተኛ ነው እኮ። ሌላው ደግሞ ድምፅ ነገር አለ። ይኸውላችሁ አሁን ልጁ ራሱ በራሱ አንደበት ተናገረ አይደል? ሌላም ሰው መካከል ላይ ኤልሻዳይ ደውላለ። እሱ ለምን የሚባል ጥያቄ ለምን ትደውላለህ? እነሱ እየተበጣበጡ ነው። ለምን ትደውላለህ የሚባል ነገር ሀሳብ ሲነሳ እኔ አልደወልኩም። ቮይሱን ከፈለሽ ቮይሱን እልክልሻለሁ። እሷ ናት የደወለችው። ኤልሻዳይም አትዋሽም። ይሄን ነገር ምንም ጓደኛ ሆነ እኔ ለሀቅ ነው የምቆመው። ሁሉም እንደኔ ደግሞ ትልቁ ደግሞ ፖይንት ምንድን ነው እሱ ያነሳው፣ ልብ ብላችሁ ከሰማችሁት ያኛው ስለተዘጋ አዲስ ፔጅ ፎሎወር ለማግኘት የተጠቀምሽው ስትራቴጂ ከሆነ በጣም ነው ማዝነው አይነት ነገር ብለዋል። ላይክ ትኩስ ነገር አምጥታለህ ሲዘጋባ አንድ ፔጅ ቶሎ ፎሎወር ለማግኘት ታሪክ የምታመጣው እንደዛ አድርገሽ ከሆነ በእኔ ላይ ተጠቅመሽ ከሆነ አዝናለሁ ነው የሚለው። እንግዲህ አሁን ትልቁ ፖይንት ምንድን ነው ይሄ ሁሉ ብጥብጥ የተነሳው ፔጁን አዘጋቢ ነው። ይሄ ተደበደብኩም የመጣው ፔጁ አዘጋቢኝ በሚለው ነው። እና ዋናው መፍታት ያለብን ምንድነው ፔጁን ማን ያዘጋው እንዴት ነው የተዘጋው የሚለውን ካወቅን የቀረው ነገር እንግዲህ ያው አንድ ውሸት ከተገኘ ሰው ላይ ያው አብዛኛው ውሸት ነው ማለት ነው። እዛ ሰው አንድ ውሸት ነው የሚያስፈልገው። ሌላው ደግሞ ድምፁ ሽንት ቤት ንፋሱ እንዴት ነው? ሽንት ቤት ውስጥ የሆነው ንፋስ ነገር አለው። ቪዲዮም አለ ዌብሳይት ምን አለ መሰለህ አሁን ይሄ የተደዋወሉበት ቀንና ሰዓት አለ። ሁለተኛ እዚህ መካከል ላይ እነሱ ሲበጣበጡ እዛ ሰው ስለነበር የጠየቃቸው ሰው አለ፣ መካከል ላይ ያነሳው ሰው አለ። ገብተዋል የምልህ ነገር ለምን ትደውላለህ ተብሎ ጥያቄ ቀርቦለታል። እነዛ ሰዎች ካልዋሹ እውነቱን መዋሸትም አይፈልጉም። አዎ ተበጣብጠዋል፣ ደውላ ነበር። ምናልባት በስካር መንፈስም ሊሆን ይችላል። በተለያየ ሌላም ጉዳዮች አሉ ራሱ የሚያነሳቸው ማለት እኔ መናገር ማልፈልጋቸው አሉ። ከሷም ብዙ ነገር ሊኖር ይችላል። ከሁለቱም ግን አገናዝበን መስማትና ለፍርዱ መቸኮል የለብንም። ከሁለቱም መካከል ላይ ሆነ ማየት አለብን ነው የምለው። እኔ በራሴ መካከል ላይ ነው ያለሁት። ሁለቱንም አውቃለሁ። ቀረቤታዬ ቲክታክ ላይ ነው።
ከሁለቱም ያለውን ነገር መስማት እፈልጋለሁ፣ ማየት እፈልጋለሁ። እሱ እንዳወጣው እሷም የምታወጣበት የተደዋወሉበትን ሰዓት የምታወጣ ከሆነ በጣም መልካም ነው። ለምን እንደደወለች ያው ድምፁን አሰምቷል። መቼ እንደሆነ መናገር ትችላለች። አለች በህይወት እዛ ነው እኮ ሁለቱ ይምጡ ያለ እሱም አለ በህይወት መናገር ያለበትን ነገር ወጥቶ ይናገራል። ማድረግ ያለበትን ይሄ ትክክል አይደለም ለተባለው ነገር ትክክል አይደለም፣ ይሄንንም ነገር ሰዓቱን፣ ቀኑን፣ የተደዋወለበትን ኤልሻዳይንም እዚህ መካከል ራሱ ነው የጠራል። ያንንም አምጥቶ መናገር አለበት። ማየት አለብን ሁሉን። እዚህ መካከል ላይ ግን ኤልሻዳይን ጠይቄ ልምጣ ጆካ? ኤልሻዳይን ራሱ እንጂ እኛ ምን አስጠየቀን? የእውነት እኔም ልልስር ቀደም እሱ ነው ማቅረብ ያለበት። ጠይቄ መምጣት እችላለሁ። ቪዲዮ አለው እንደ አሁን ያሰማው ድምፅ ለእኔ ቪዲዮ ነው የተላከልኝ። በሌላ ነገር ተመክቶ ነው እንጂ ቪዲዮ ነው የተላከልኝ። እና ሽንት ቤቱ ምናምን ይታያል። የሆነ ከላይ ተመክቷል ሙሉ በሙሉ ለመሰለ የምሰማው ድምፅ ግን ሽንት ቤት አይመስልም። እንትኑ ሽንት ቤት ውስጥ የድምፅ እንዴት ኖረ ነው? የንፋስ ድምፅ አለ። ግልጽ የሆነ ነገር ምን አለ መሰለህ፣ እሷ ይሄን አድርጎኛል፣ ባለፈ ህይወቴ ይሄን አድርጎኛል አለች አይደል? ውሳይ ቆይ ጆካ፣ እኔ የምጠይቅ ምኑም መሰለ፣ እዛ የነበሩበት ሆቴል ባዝሩሙ ያ ከሆነ እኮ ተመሳሰለ። በቃ ተነጋግረዋል ማለት ዮኒዬ፣ አንድ ጊዜ ይቅርታ ልጠይቅ አንተን። ምናልባት ሌሎቻችሁ ሚውት ታደርጋላችሁ። አንድ ጊዜ ከታች ላድርግና እሱ ላስገባ። ኧረ ችግር የለውም ችግር የለውም፣ ገላገልክ። መገላገል ሳይሆን እመልስሃለሁ። ላክ አበባ ስጠኝ። ጆን አበባ ስጠኝ። ሀይ ጆከር፣ እንደ ሀሳብ እሷስ ብትመጣ ምን ትላለህ? ምንም ችግር ትምጣ። እኔ እኮ ለሁለቱም ወንድሞቻቸው ነኝ። እኔ ከሁለቱም መካከል ላይ ያለሁት ከጃኒም ከዛም አይደለም። ለሱም የላከልኝን ነገር አሰምቻለሁ። የደወለበትን ሰዓት እና ቀን እንዴት እንደደወለች አሁን እኮ ማስረዳት ይችላል። ጆከር ይሰማል? ሰላም ማሜ ይሰማል። አንድ ነገር ልስጥ። አሁን ብዙ ሰው ሲናገር የሰማሁት አንድ ነገር፣ ሴትና ወንድ ሲጣላ ፌር መሆን አለብን ጋይስ። ብዙ ፎከስ ያደረጋችሁት ጆን ዳንኤል ሪስፔክት አያደርግም የድሮ ፍቅረኛውን የአሁኗን ምናምን ብላችሁ ብዙ ሰዎች ስትናገሩ ሰማለሁ። አንድ ሴት ልጅ እኮ ዲስሪስፔክት ለመደረጓ አንዴ ጆከሪ አንድ ሴት ልጅ ዲስሪስፔክት ለመደረጓ እኮ ኃላፊነቱን የምትወስደው እሷ ነው አይደል? ሴት ልጅ በፍቅር እያለች የራሷ ኃላፊነት ነው። ዲስሪስፔክት አረጋት አላረጋት እንደ ሴት ምንቆምላት ነገር አለ ወንድ ልጅ ነው ተብሎ ብዙ ጊዜ ሚዲያ ላይ ሲመጣ እንደሷ ምንቆምላት ነገር አለ። ሴት ልጅ አትበደል ትደብቃለች። የስ እኛ የወለድንባቸውን እንኳን አሳልፈን እንሰጣለን። ሴት ልጅ ተጠያቂዋ ራሷ ናት። እንደገና ደግሞ ይሄ ከክፍለ ሀገር መጠን አዲስ አበባ ገብተን ሰው የለና ምንም ቢሆን እኮ በትንሹ ህግ ያለበት ሀገር ነው ያለ ነው ጋይስ። እና ብዙዎቻችሁ ፎከስ ያደረጋችሁት ጆን ዳንኤል ዲስሪስፔክት ያደርጋል፣ ሴት ልጅ ክብር የለውም። ልጆኛም እኮ በልጆቻችን አባት እኮ ዲስሪስፔክት ነገር እንደረጋለን ሀገር ህግ ያለበት ሀገር ላይ ጋይስ። ስታወሩ በቲፎዞ እና በእንትን ሳይሆን ሚዲያ ላይ እውነቱ መውጣት ካለበት ብዙ ጸብ አለ፣ ብዙ ግጭት አለ። ቆይ አንዴ ጆከር ሲወራ ይሄ ነገር የሚሄደው አሁንም ትረስሚ ወደ ብሄር ነው የሚሄደው። አዲስ አበባ መጠን ከገጠር ገብተን ምናምን የሚለው ነገር አይወክለውም። በቃ ወንድ ልጅ ነው ፍቅርን ያገናኛቸው። በሰዓቱ ፍቅረኛዋ ነበር፣ ሌላ ሰው ዴት አድርጎ ወልዷል። በፍቅር መሀል ሊጣሉ ይችላል፣ ንዴት ይኖራል ምናምን። አንድ ሴት ልጅ ከሌላ ወንድ ጋር ሄደች ማለት ያንን ወንድ አፍቅረዋለች፣ ሪስፔክት ስላደረጋት ምናምን። ዳስ ናት ዘ ፖይንት። የምታወሩት ተበድላለች፣ በእሷ እንደ ሴት የደበቀችው ነገር ይኖራል፣ እንደ ሴት እንቆምላታለን። ጆን ዳንኤል ዲስሪስፔክት ያደርጋታል ማለት ኃላፊነቱ የምትወስደው እሷ ናት እንጂ ህዝቡ አይደለም። ፍቅር ነው ያገናኘው። ማንም ሊደበድብሽ ይችላል፣ ምን ሊያደርግሽ ይችላል። ካልፈለግሽው ያንን ሰው ኤግዚቱን ተጭነሽ መሄድ ብቻ ነው እንጂ ስታወሩ በቲፎዞ ነው የምታወሩት። ሚዲያ ላይ ስታወሩ የፎሎወር እና የቪውር ነገር አታደርጉት። እውነት ሲወጣ እውነት ነው መውጣት ያለበት። እውነቱ ከማን ያለው? ከእሷና ከሱ ነው። የሴት ልጅ ጠጣ ልደውል ትችላለች። ና ቢግ ዲል ጎንደር ሂዳ አዲስ አበባ ሁኖ ደወለችለት። ዛስና ዘ ፖይንት። የምታወሩት አካውንት ተዘጋ፣ አካውንቱ አይደለም። ከዚህ በፊት ተደብቃለች፣ ተደብድባለች፣ ምናምን ሆናለች ለምትሉት እዛ ላይ ፎከስ አድርጉ። መጠየቅ ካለበት ይጠየቃል።
ከዛ አንዳንዶቻችሁ የተጣላችሁትን ሰው ሪቬንጅ ነው የምታደርጉ። እንደዚህ አይነት ነገር ሲመጣ ኖ ፌሩ ነው በቃ ፌር መሆን አለባችሁ። ሚዲያ ላይ ትላልቅ ፎሎወር ያላችሁ ሰዎች ፌር መሆን አለባችሁ። በቃ ወንድ ልጅ አሜሪካን ሀገር እኮ ይደበድባል። ዋዘ ብንዲያ ኢትዮጵያም ቢሆን እኮ በትንሹ ህግ አለ። ካልፈለገችው ትታ መሄድ ነው። ዲስሪስፔክት ያደርጋል የልጁን አባት። አሜሪካ ላይ የልጅ አባት ዲስሪስፔክት ካደረገኝ ሎ ያለበት ሀገር ነው። ህግ አለ። በህግ ነው የምጠይቀው። ፍቅር ነው የሚያገናኝ እንጂ ሚዲያ ላይ ማንም ጀጅ የማድረግ መብት የለውም። እዚህ ቁጭ ብለን ግን ከገጠር መጠን አዲስ አበባ ምናምን ይሄ ከበር አይደረግም። ቀስ ብላችሁ ደግሞ እርግጠኛ ነኝ ወደ ብሔር ትቀይሩታላችሁ ይህን ነገር ማለት ነው። እዳዝ መረ ይሄ አይደለም ፖይንቱ። ተበድላለች እስከዛሬ ያንን ነው የምንጠይቀው። ከዛ ውጭ ደግሞ እሱም ይገባል። እውነቱ ያለ ከሁለቶች ነው። ይሄ ነው ልናገር መጥቷል። እሱም መጥቷል። ምናልባት የኔጋ ስለማይስማሙ ያከብራል አያከብርም የግል እንትን ነው የምታደርጉት እናንተ። ካልፈለገች ካልተፈለገ አሁን ማሜ ምን አለ መሰለሽ ለእኔ ጃኒ የለቀቀችው ቪዲዮ አለ። ያን የተፈጸመው አዶናይ ጋር ከመገናኘት እስር ቤት ከመግባቱ በፊት ነው ይሄ ነገር የተፈጸመው። ራሱ መጥቷል። እሷ መምጣት ትችላለች። ከዛ በኋላ ግን ለእኔ ይህን ነገር ስታስቀምጥ ለምን ይህን ያክል ከተጎዳች እና ከተበደለች ለምን ለእኛ አላከችልንም? በውስጥ በኩል ለምን አልነገረችም? ብዙ ጆከር ሁለቶችን እኔ እንዲያውም ጃኒን ነው ፎሎ ማድረጋት። ጆኒን እንዲያውም አላደረገውም። ፎሎ አንደራረግም። ኢቨን ልንገር ለሁለቶችም አመለካከት አለኝ። እንደ ሴት ልጅ ምቆምላት ነገር አለ። ግን ወንድ ነው ተብሎ በምታረጉት ነገር አይደረግም። በቃ አንድ ሰው ለሪሌሽንሽፑ ራሱ ነው ተጠያቂ ጋይስ። በፍቅር ውስጥ እኮ ብዙ ነገር አለ። ምን የተጋደሉ ብዙ ነገር አለ። ሰክረን ደውል በጥፋት ማበረታታት የለብንም። አናበረታታም። እያበረታታን አይደለም። ማበረታታት አለበት። አንድ ጊዜ እንደ ሴት ምንቆምላት ነገር አለ። እኔ እንዲያውም በሴቷ ሳይድ ነኝ። ግን ፌር እንሁን። አንዳንድ ሰዎች ስትነጋገሩ አፋችሁን እዩ። ወደ ብሔር ትቀይሩታላችሁ። ምንም ወደ ብሔር አይቀየርም። እሱ አንደኛ ብሔርተኛ አይደለችም። ፖለቲካ ማንም ሰው ከክፍለ ሀገር መጥቶ አዲስ አበባ ያጋዝ ይኖራል ይሰራል። ሚዩት ላድርግሽ። ጆን ስለመጣ እንስማውና ሀሳባችሁን እናንተ ትቀጥ። ይቅርታ ሁለታችሁም እሱን ሀሳቡን እንስማው። የተጠየቀው ጥያቄ አለ። የተደወለበት ከእስር ቤት ከወጣ አዶናይ እስር ቤት እያለ አዶናይ ጋር ነው ያለች እሱ። በዚህን አጋጣሚ ይሄ የላከልኝ ቪዲዮ እሱም በፔጁ ላይ አስቀምጦታል። ራሱን ባልተቤቱ ስለመጣ እዚህ ጋር እስከ ሰዓቱ እስከ ሁሉ ነገር መቼ እንደደወለችለት መካከልም የጠራው ሰው ስላለ ራሷን መምጣት ትችላለች። ሁለቱ በአንድ መቀመጥ ካልፈለጉ እሱን አስወርጄ የእሱን ሀሳብ ከጨረስን በኋላ የእሱን ከሰማን በኋላ እሷንም ማስገባት እንችላለን። ባልተቤቱ አሁን መጥቷል። እንስማውና ያለውን ነገር ከመጀመሪያው ጀምሮ ከእስር ቤት ከወጣ ጀምሮ ስለ ቁስሉም ስለተደረገውም ነገር ቪዲዮ ማስቀምጧል። ተጨማሪ ራሱ ስለመጣ በአንደበቱ እስካሁንም ስትናገረው የነበረውን ነገር እየሰማ ስለነበረ በአንደበቱ መናገር ያለበትን ይናገራል። ጆንዬ እንኳን ደህና መጣ። ካለ ሻርጉላት ትምጣ እሷ። ቴንኪው ጆከር። አንዴ ቃል ጠብቀኛለህ። የሆነ ፎቶ አለና እሱን የፈለኩት ነው። እሺ እሱም በትልቁ ከላይ የሚጣ ቦታ ላይ አድርጉት ጋይስ። የኔ ሞዴሬተሮች ማሚ ያልቋጨሽው ሀሳብ ማድረግ አልቻልኩም፣ መቀየር አልቻልኩም። እኔ አሁን በጃኒ እኔ በጣም መወዳት ልጅ ናት ታውቃለህ። በጣም ላይክ እንዲያውም እንደዚህ ጠንካራ ያንግ ልጅ ናት፣ ደስ ትለኛለች ምናምን። ግን በፍቅር ላይ ስትኖር ብዙ አይነት ድራማ ይፈጠራል። ጆከሪ እኔ የማየው በራሴም በሌላም ሰው አየዋለሁ። ሰው ልጅ ሊደዋወል ይችላል። ጃኒ ትበደል ነው አዶንት እንደዛ ማስብም ሴትም አይደለሁም። እኔ በጣም መወዳት ልጅ ናት። ግን ሚዲያ ላይ ሲመጣ ሁላችን ቶፒክ ስናነሳ ፌር የሆነ ነገር እናድርግ ነው በቃ። እውነት ሲወራ የጆን ዳንኤል ቲፎዞች አንዱን ሰው መሳደብ የለባችሁም። ጃኒን ለመውደድ የጆን ዳንኤል መሳደብ፣ ጃኒን ለመጥላት ደግሞ ጃኒን መውደድ የለብንም፣ መጥላት የለብንም። ሀሳባችን ኦፒኒየን መስጠት እንችላለን። ሁላችን ሴት ስለሆነች እንቆምላታለን። ግን ደግሞ ፌር በሆነ ነገር ነው ምንቆምላት ጋይስ። ሁላችን ፌር የሆነ ነገር ነው ማውራት ያለብን ስናወራ ነው። ጆካ እዚህ ጋር ይሄ ከፍትፍቱ ፊቱ የሚባል ነገር አለ። እኔ እንደምንረዳው ይሄ ልጅ
እኔ በበኩሌ አሁንም ግልጹን የምነግርህ ከጃኒ ጎን ነኝ። ተናግሬያለሁ። አንድ ኢትዮካ ይሄን ነገር ብቻ ቆይሽ አንድ ጊዜ ቤቱን እኔ መስመር ላስይዘው እና ሁላችሁም ይወጣሉና ጆንን እንጠብቀው። አንድ ደቂቃ ነው ያለው። እስከዛ ድረስ እሱ ሀሳቡን ሰጥቶ ሲጨርስ መቀመጥ ካለበት ይቀመጣል፣ መውረድ ካለበት ይወርዳል። ለእናንተ እድሉን እሰጣችኋለሁ። አሁን እሱ ስለመጣ ማውጣት ልናገርና እኔ ልውጣ። ጥያቄዎቹን አሁን አንተ ጠይቀኝ። እሺ ችግር የለም። እኔ እጠይቃለሁ ያለውን ነገር በቪዲዮዎችም በነበሩት ነገሮች እጠይቃለሁ። ሌሎቻችሁ ሚውት እንዳታነሱ፣ ሲወጣ ሀሳባችሁን መስጠት ትችላላችሁ። ጃኒ የምትመጪ ከሆነ ሸራ አድርጉላት፣ ትምጣ፣ አስገባታለሁ። ልክ እሱን አስወጥቼ እሷንም አስገባታለሁ። ሌሎቻችሁ ታብታብ አድርጉ። ቀጥል። ከመጀመሪያ ከቁስሉ ጀምረ፣ እሷ ከፖስተችው ቪዲዮ ጀምረ እስከ አካውንቱ፣ ከዛ አሁን እስከለቀቀው ቪዲዮ እስካስቀመጥከው ቪዲዮ እሱ ማብራሪያ ስጥበትና እኔ መጠየቅ ያለብኝን ነገር ጠይቃለሁ። ከቁስሉ ጀምር። እጇን የተቆረጠውን አይተኸዋል አይደለ? የእጇን የሚቀጥለው ትከሻዋ ጋር ማለት ነው የተቆረጠው። አይሰማም? አይተኸዋል አይደለ? ይሰማል ጆንዬ፣ ይሰማል። አይቼዋለሁ፣ አይተነዋል፣ ሁሉም አይተውታል። ኔትወርክ እየቆየ ነው የሚደርስ። ኔትወርክ መሰለኝ። የኔ ነው የሱ? ጋይስ የኔ ይሰማል? ይሰማል፣ ለእኔ ይሰማል። ጋይስ ይሰማል አይደል? እሺ። እጇን የተቆረጠችው እራሷ ነች። እጇን የቆረጠችው ጆከሪ። አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገዝት ልላክና በሌላ አካውንት ላሳየ። እሺ ቶሎ አሳይቼ ላንሳው ወይ ስቶሪ ያደርጓል። ኢንስታግራም ስቶሪ ያደርጓል። ሀሳብን ጨርስና ቴሌግራም ላይ ለእኔ ያስቀምጥልኝ፣ እኔ ያሳየዋለሁ። ችግር የለም። በሌላ አካውንት ነው ያሳየዋለሁ። አንተም ጋር ስለሚዘጋ ችግር የለም። ይኸው አንድ አሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ አልኳት። ከተጣላን ራሴን አጠፋለሁ፣ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው እንደውም ሩሙ አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ። ቢላ አንስታ እጇን ቆራረጠችው በቢላ። አሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ ጠፎት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ። እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። እራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው እያየህ ጆከር ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ሞታ ፐርሰናል ነገራችን ትችላለህ። አይዘጋም። አርቀውና ማሳየት ትችላለህ። ዙም አድርገውና ራቅ አድርገህ አሳይ። ዙም አታድርገው፣ ወደዛ አርቀው፣ ራቅ አድርገው። አንተ አርቀው። ይኸው እጇ ተቆራርጦ አየኸው። አርቀው እንጂ አታቅርበው። ካቀረብከው ይዘጋባል። አሁን ማየት ይዘጋባል። አይተናል። በቃ እንደዚህ በቃ ዝጋው ጆንዬ ዝጋው። ቀጥል ሀሳብን ዞሮ አሁን ላይ ይህንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሜ ከዛ የመጣው ጊዜ
ይኸውልህ ኢንስታግራም ላይ ነው ያደረገችው። ኮፒ ሊንክ ታፕ አድርጉ፣ እንዳይቆራረጥብን ኮፒ ሊንክ ታፕ አድርጉ። ለእሷም ሸር አድርጉላት። መነጋገር ካለብን መነጋገር ካላችሁ ደውሉላት እንድትመጣ። መሯሯጥ የለብን። እሺ ይኸው ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ከታቻላችሁ ጃንዋሪ ትችላላችሁ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምሩ አይደለ? ይታያችኋል? ሚስ ኮል አደረገች አለች እዛው ነው። ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉ ነው ያሳየናል። ካለዚያ ቀኑ ስክሪንሻት ያርግና ስክሪንሻት አድርጋ የእሷ ስልክ መሆኑን የእሱ አካውንት መሆኑን ነው። ቀኑ ታያችሁ? አይታይም በጀርባ በፊት ላድርግ። ወደፊትም ቢሆን ብታደርገው ችግር የለም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ሳደርገው ይኸው ይታያል። እንደዚህ ገልብጭ ጃንዋሪ አይታየም? አዎ ይታያል። ወደዚህ በኩል ወደ እንትን በኩል ተጋርገው ለጆከር ላክለት ችግር አሁን ይታያል። አሁን ይታያል። ጋይስ ሚውት አታንሱ። ሌሎች እስክሪን ልክላለሁ። ይኸው አካውንት ይኸውልህ እኔ እና እሷ ብቻ መኖሪያበት አካውንት ነው። ይኸው ሌላው ሌላ ብራ ነው።